ሰላም ሰላም እንዴት ናችሁ? የደስዌል ቲቪ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ተልባ እንዴት ነው የአንጎላችን ጤንነት የሚጠብቀው የሚያሻሽለው የሚለውን ለእናንተ ዘርዘር አድርጌ ነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ እንደሚታወቀው የተልባ ፍሬ ለአንጎላችን ጤና እጅግ በጣም አስፈላጊ ከሚባሉ የቅባት እህሎች አንዱና ዋነኛው ሲሆን በተለይ ደግሞ በኦሜጋ 3 ፋቲ አሲድ የበለጸገ ስለሆነ ስፔሻሊ አልፋ ሊኖሊኒክ አሲድ የሚባል ንጥረ ነገርን በደንብ ስለያዘ ለአንጎላችን ጤና እጅግ በጣም ተመራጭ ከሚባሉ የቅባት እህሎች አንዱና ዋነኛው ነው ማለት ነው። በተለይ ኦሜጋ 3 ፋቲ አሲድ እንደሚታወቀው በተለይ ደግሞ ዲኤችኤ እያልን የምንጠራውን እና ኢፒኤ እያልን የምንጠራቸውን እንደ ፕሪከርሰር ሆኖ ስለሚያገለግል ወይም ደግሞ እንደ ምንጭ ሆኖ ስለሚያገለግል እነዚህ ደግሞ ለአንጎላችን እጅግ በጣም አስፈላጊ የሚባሉ ቅባቶች ናቸው ማለት ነው። በተለይ የአንጎላችን ሴል ሜምብሬን ወይም ደግሞ አጠቃላይ ሽፋን እጅግ በጣም ከሚጠቅሙና ከሚያገለግሉ ነገሮች እነዚህ ሁለት ነገሮች ናቸው ማለት ነው። በተለይ ደግሞ ዲኤችኤ እና ኢፒኤ እያልን የምንጠራቸው ዲኮሳ ሄክሳኖይክ አሲድ እና ኢኮሳ ፔንታኖይክ አሲድ ያለ የምንጠራቸው ቅባቶች እንዲገነቡ ትልቅ ሚና አለው ማለት ነው ኦሜጋ 3 ፋቲ አሲድ። ስለዚህ የነዚህ ፕሪከርሰሮች ነው ማለት ነው። እነዚህ ደግሞ ለአንጎላችን እጅግ በጣም አስፈላጊ ናቸው። በተለይ ኮሚኒኬሽን ላይ ብዙ ጊዜ ማይሊን ሼዝ እያልን የምንጠራውን የነርቭ ሽፋን ሆኖ የሚያገለግለውን እንዲሰራ በማድረግና መልእክት በስርዓት ከአንድ ቦታ ወደ አንድ ቦታ እንዲንቀሳቀስ በማድረግ እጅግ በጣም አስፈላጊ ከሚባሉ ነገሮች ውስጥ አንዱ ነው ማለት ነው። ሌላው አንጎላችን ውስጥ የተለያዩ ብግነት ወይም ደግሞ ኢንፍላሜሽን እያልን የምንጠራው ችግር እንዳይፈጠርና በተለይ ደግሞ ኢንፍላሜሽን ለብዙ ጊዜ የሚቆይ ከሆነና ከመጠን በላይ ከሆነ የአንጎላችን ሴሎች ይጎዳል። የተለያዩ ብሬን ላይ የተለያዩ ችግሮች እንዲፈጠሩ ያደርጋል። በተለይ ደግሞ እጤዎች እንዲፈጠሩ ካንሰር እድገት እንዲኖር ከሚያደርጉ ነገሮች ኢንፍላሜሽን ወይም ብግነት ለብዙ ሲቆይ ነውና ይህን በመከላከል ደረጃ ትልቅ ሚና አለው ማለት ነው። ሌላው በተለይ ደግሞ ኮግኒቲቭ ፋንክሽናችን ኢምፕሩቭ በማድረግ ይታወቃሉ ማለት ነው። እነዚህ ሁለት ቅባቶች ብዙ ጊዜ ሚሞሪ ላይ በተለይ ደግሞ በጊዜ ሂደት የተማርናቸውን ነገሮች ካቻፕ እንድናስታውስ ትልቅ ሚና አለው። ከዚህ በተጨማሪ ቨርባል ኢንፍሉዌንስ ላይ በተለይ በስርዓት እንድንናገር በስርዓት የምንፈልገውን ነገር ኢንተርፕሬት እንድናደርግ እና ፍሉዌንሲያችን የተስተካከለ እንዲሆንም የነዚህ ቅባቶች ትልቅ ሚና አላቸው ማለት ነው። ሌላው ዲፕሬሽን በመቀነስ ደረጃ በተለይ አንጎላችን ላይ የተለያዩ ነገሮች እንዳይፈጠሩ በማድረግ ዲፕሬሽን ለምንጠራው እነዚህ የዲፕሬሽን ሆርሞኖች እንደ ኮርቲሶል አይነት ሆርሞኖች አክቲቬት እንዳይሆኑ እነሱን በመቀነስ ደረጃ እና ሙዳችን የተስተካከለ እንዲሆን በማድረግም እጅግ በጣም ተመራጭ ናቸው ማለት ነው እነዚህ ሁለት ቅባቶች። ሌላው ሞተር ላይ በተለይ ደግሞ ሞተር ስኪል ላይ ብዙ ጊዜ ቅድም እንዳልነው የነርቭ ስርዓትን በመገንባት ደረጃ ትልቅ ሚና አላቸው ማለት ነው። ስለዚህ የተልባ ፍሬ እንዴት ነው የአንጎላችን ጤንነት የሚያሻሽለው የአንጎላችን ጤንነት የሚጠብቀው የሚለውን ለእናንተ በአምስት ከፍዬ እነግራችኋለሁ ማለት ነው። ቪዲዮውን ሰብስክራይብ ያላደረጋችሁ ሰዎች ቪዲዮውን ሰብስክራይብ ያደረጋችሁ ብታዩ ደስ ይለኛል። ነባር ሰዎች ደግሞ ላይክ እና ሼር ያደረጋችሁ የድሮ ትብብራችሁ እንዳይለይ ስል ጠይቃለሁ። ወደ መጀመሪያው ወይም ደግሞ ወደ አንደኛው ስመለስ በተለይ የተልባ ፍሬ በውስጡ ቅድም እንደጠቀስነው በኦሜጋ 3 ፋቲ አሲድ የበለጸገ ነው። ኦሜጋ 3 ፋቲ አሲድ እንደሚታወቀው ስፔሻሊ አልፋ ሊኖሊኒክ አሲድ እያልን የምንጠራው ነገርን በደንብ ይዟል ማለት ነው። ይሄ አልፋ ሊኖሊክ አሲድ ደግሞ ቅድም እንደጠቀስነው ለዲኤችኤ እና ኢፒኤ እያልን የምንጠራቸው ለእነዚህ ፕሪከርሰር ሆኖ ያገለግላል ወይም ደግሞ እንደ ምንጭ ሆኖ ያገለግላል። በተለይ ዲኤችኤ እያልን የምንጠራው ዲኮሳ ሄክሳኖይክ አሲድ እና ኢፒኤ እያልን የምንጠራው ደግሞ ኢኮሳ ፔንታኖይክ አሲድ እነዚህ እጅግ በጣም አስፈላጊ የሚባሉ ቅባቶች ሲሆኑ ለአንጎላችን ሴሎች እጅግ በጣም ተመራጭ ናቸው። ብዙ ጊዜ አሁን የጠቀስናቸው ነገሮች ትልቅ ሚና አላቸው ማለት ነው አንጎላችን ላይ ሶሪ በተለይ ደግሞ ማይሊን ሺት እያልን የምንጠራውን የነርቭ ዘንግ ሽፋን ነው የሚያገለግለውን በመስራትና ኮግኒቲቭ ላይ ደግሞ በተለይ ኮግኒቲቭ ላይ ደግሞ ሚሞሪ ላይ ቅድም እንደጠቀስነው በጊዜ ሂደት የተማርናቸውን ነገሮች እንድናስታውስ ኮንሰንትሬሽናችን እንዲጨምር በማድረግ እና በተለይ ደግሞ አቴንሽን ላይ እና ኮንሰንትሬሽን ላይ በደንብ አእምሯችን እንዲዳብሩ በማድረግ ትልቅ ሚና አለው ማለት ነው። ሌላው ቨርባል ፍሉዌንሲ እንዲኖረን በተለይ ብዙ ጊዜ ኤክስተርናሊ ከአካባቢያችን ጋር በደንብ አጸግሮት እንዲኖረን በደንብ የምናያቸው የምንሰማውን ነገር በደንብ
ኮምባይን አድርገን እንጠቀም ያደርጋል ማለት ነው። ከዚህ በተጨማሪ ቅድም እንደጠቀስነው ከዚህ ጋር ተያይዞ በተለይ ደግሞ ኒውሮ ዲጀነሬቲቭ ዲስኦርደር ያልን የምንጠራቸው ችግሮች እንዳይፈጠሩ በማድረግ በተለይ እነዚህ ችግሮች የሚፈጠሩት ብዙ ጊዜ የአንጎል ጠቃሚ ሴሎች ሲሞቱ በተለይ ደግሞ የነርቭ ሽፋንም ሲሳሳ የሚከሰት ችግር ነው እና እነዚህም በመቀነስና በማስተካከል ደረጃ እጅግ በጣም ተመራጭ የሆነ የቅባት አይነት ነው ማለት ነው የተልባ ፍሬ። በተለይ እነዚህ ቅድም የጠቀስናቸው ኒውሮ ዲጀነሬቲቭ ዲስኦርደር እንደ አልዛይመር፣ ፓርኪንሰንስ፣ መልቲፕል ስኮለሮሲስ እያልን የምንጠራቸው እነዚህ ችግሮች እንዳይፈጠሩ በማድረግ እጅግ በጣም ተመራጭ ነው ማለት ነው። ሁለተኛ ጸረ ብግነት ባህሪ አለው የተልባ ፍሬ። በተለይ አንጎላችን ውስጥ ብግነት እንዳይፈጠር፣ እብጠት እንዳይፈጠር፣ የሴሎች ቁጣ እንዳይኖርና ቁስለት እንዳይፈጠር በማድረግ እጅግ በጣም አስፈላጊ ከሚባሉ የቅባት እህሎች አንዱና ዋነኛው የተልባ ፍሬ ነው ማለት ነው። ብዙ ጊዜ ተልባን አዘውትሮ የሚጠቀሙ ሰዎች ወይም ደግሞ በአመጋገባቸው ውስጥ የሚያካቱ ሰዎች በተለይ ብሬን ላይ ሊከሰቱ የሚችሉ ኢንፍላሜሽኖችን፣ ብግነቶችን በመቀነስና በማሳከል ደረጃ እጅግ በጣም ተመራጭ እንደሆነ ብዙ ጥናቶች ያትታሉ ማለት ነው። በተለይ ኢንፍላሜሽን ቅድም እንደጠቀስነው ለብዙ ጊዜ የሚቆይ ከሆነና ቱማች ከሆነ የአንጎላችን ሴሎች እንዲዛቡ፣ ቁስለት እንዲፈጠር፣ ብግነት እንዲፈጠር፣ የተለያዩ ማሊግናንት እና ቤናይን የሆኑ ቱመሮች እንዲፈጠሩ ምክንያት ሊሆን ይችላል ማለት ነው። ስለዚህ ይህን በመቀነስና በማስተካከል ደረጃ እጅግ በጣም ተመራጭ ከሚባሉ የቅባት እህሎች አንዱኛ ዋነኛው የተልባ ፍሬ ነው ማለት ነው። በተለይ ቅድም እንደጠቀስነው ኢንፍላሜሽን ለብዙ የሚቆይ ከሆነ እና ቱማች ከሆነ ክሮኒክ ዲስኦርደሮች ወይም ደግሞ ተላላፊ ላልሆኑ በሽታዎች በቀላሉ እንድንጠቃ ምክንያት ሊሆን ይችላል ማለት። በተለይ ብሬን ላይ ሊፈጠሩ የሚችሉ ቱመር ወይም ደግሞ እብጠቶች፣ ካንሰር ለምንጠራቸው እነዚህ ነገሮች እንዳይፈጠሩ በትልቅ ደረጃ ይከላከልናል፣ ያሻሽልናል ማለት ነው። ሶስተኛ ኮግኒቲቭ ፋንክሽን ላይ እጅግ በጣም ትልቅ ሚና አለው ማለት ነው የተልባ ፍሬ። በተለይ አዘውትረው የተልባ ፍሬ የሚጠቀሙ ሰዎች እና በአመጋገባቸው ውስጥ የሚያካቱ ሰዎች ብዙ ጊዜ የብሬን ፋንክሽናሊቲን ያስተካክላል፣ ይጨምራል ተብሎ ይታሰባል። በተለይ ቨርባል ፍሉዌንሲ ላይ ቅድም እንደጠቀስ ነው በደንብ የምናያቸው የምንሰማቸውን ነገሮች በደንብ ኮምባይን አድርገን ኮኦርዲኔት አድርገን እንጠቀም ትልቅ ሚና አለው። እንዲሁም ደግሞ ሚሞሪ ላይ በተለይ በጊዜ ሂደት የተማርናቸውን ነገሮች አዲስ የምንማራቸውን ነገሮች በደንብ አክሴፕት እንድናደርግ እና እንድናስታውስ ከሚያደርጉ ነገሮች ቅድም እንደጠቀስ ነው እነዛን ቅድም የጠቀስናቸው ቅባቶች መገንቢያ ሆኖ ስለሚያገለግል ወይም ደግሞ እንደ ፕሪከርሰር ሆኖ ስለሚያገለግል በደንብ ሚሞሪ ላይ ትልቅ ዋጋ እንድናገኝ ያደርጋል ማለት ነው። ሌላው ሞተራችን በተለይ ደግሞ የሞተር ስኪል እንዲዳብር በማድረግ ብዙ ጊዜ የነርቭ ሽፋንን በተለይ ደግሞ ለነርቮች ሽፋን ነው የሚያገለግለውን ማይሌንሽት እያለ የምንጠራውን እንዲገነባና በደንብ መልእክት እንዲተላለፍ ስለሚያደርግ አጠቃላይ የሞተርን ስኪል ያሻሽላል ተብሎ ይታሰባል ማለት ነው። አራተኛ ዲፕሬሽን ኮምባት ያደርግልናል ወይም ደግሞ ዲፕሬሽን ይቀንስልናል የተልባ ፍሬ። በተለይ ደግሞ የተልባን ዘይት አዘውትረው የሚጠቀሙ ሰዎች ጥናቶች እንደሚያስረዱት ዲፕሬሽን ጋር ተያይዞ ያለውን ሂደት በትልቅ ደረጃ ይቀርፋል፣ ያስተካክላል ተብሎ ይታሰባል። በተለይ ደግሞ የዲፕሬሽን ወይም ደግሞ የድባቴ ሆርሞኖች ለምሳሌ እንደ ኮርቲሶል እና ሌሎች ሆርሞኖችን በመቀነስ እና በማስተካከል ደረጃ ሙዳችን የተስተካከለ እንዲሆን የተሻለ ሙድ እንዲኖረን ትልቅ ሚና አለው ማለት ነው። አምስተኛና የመጨረሻው የብሬን ሴሎች ኢንተግሪቲያቸውን እንዲጨምር ያደርጋል ማለት ነው። ብዙ ጊዜ የተልባ ፍሬ በተለይ ደግሞ በፖሊ አንሳቹሬትድ ፋቲ አሲድ የበለጸገ ነው። ይሄ ትሪፕል ቦንድ ያለው እንደሚታወቀው ይሄ የተልባ ፍሬ ቫይታል በጣም ቫይታል ነው ለሴል ሜምብሬኖች እንዲገነቡ ኢንታክት እንዲሆኑ በማድረግ ደረጃ በጣም ተመራጭ ነው ማለት ነው። ስለዚህ ኮሚኒኬሽን ላይ አጠቃላይ ከተለያዩ ከኢንቫይሮንመንት ጋር ኮሚኒኬት እንድናደርግ በደንብ እንድናገናዝብ በማድረግና ኮሚኒኬሽናችን የተሻለ እንዲሆን ያደርጋል። እንዲሁም ደግሞ ብሬን ሴሎች ራስ በራሳቸው ኮሚኒኬት እንዲያደርጉና መልእክት በስርዓት እንዲንሸራሸር ከሚያደርጉ ነገሮች እንግዲህ አንዱ የተልባ ፍሬ ነው ማለት ነው። ስለዚህ የተልባ ፍሬን አዘውትሮ መጠቀም በተለይ ደግሞ ሰዎች ድርቀት ይከላከላሉ ነው የሚያስቡና ነገር ግን ይሄ ትንሹ ጥቅም ነው። ድርቀት ለምሳሌ ሰዎች ጾም ቆይተው ወይም ደግሞ ለ2-3 ወር ከጾሙ በኋላ አዲስ ስጋ ሲበሉ ቅባት ያላቸውን ነገር ሲበሉ በፊት ተልባን ይጠቀማሉ። ነገር ግን አሁን እቺ ድርቀት እያልን የምንጠራውን ለመከላከል አንጀታችን ቁጣ እንዳይፈጠር ብሎ የሚታሰበው ነገር ትንሿ ጥቅም ናት። ነገር ግን ተልባን በአግባቡ በስርዓት እንጠቀም ከሆነ እንዳልነው ለአንጎላችን አጠቃላይ እጅግ በጣም አስፈላጊ ነው። ለሌሎች ለሰውነት አፖርታችን ለምሳሌ ለልባችን ጤና፣ ለሌሎችም ጤና አስፈላጊ ስለሆነ በስርዓት ብንጠቀመው እጅግ በጣም አስፈላጊ የሆነ የቅባት እህል ስለሆነ
ብዙ ጤንነትን ይለግሳል ተብሎ ይታሰባል እና ባገኘነው አጋጣሚ ብንጠቀመው በጣም ተመራጭ የሆነ የቅባት እህል ነው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ የፍሌክስ ሲድ ወይም ደግሞ የተልባ ፍሬ እንዴት ነው ለአንጎላችን ጤንነት አስፈላጊ የሆነ የሚለውን ለእናንተ በደንብ ዘርዘር አድርጌ ነገርኳችሁ። እናንተም የተወሰነ ግንዛቤ አገኛችሁ ብዬ አስባለሁ። ለሌሎች እንዲደርስ በጎነት ለራስ ነው በሚለው ላይክ እና ሼር አድርጉት። እንዲሁም ደግሞ ቪዲዮ ከተመቻችሁ ሰብስክራይብ ያርጋችሁ የደወል ምልክቱን በመጫን ፋሚሊ እንድትሆኑ ስል ጠይቃለሁ። አመሰግናለሁ። ባይ ባይ።